በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ድርሳነ አብ ወልድ ወመንፈስ ቅዱስ ዘነሐሴ። በአብ በወልድ በመንፈስ ቅዱስ አምነን በሁለት ወገን ድንግል ከሆነች ከቅድስት ድንግል ማርያም በዓል ጋር አብሮ የሚውል በነሐሴ 7 ቀን የሚነበብ የአብ የወልድ መንፈስ ቅዱስን ድርሳነ ማንበብ እንጀምራለን። ሰማይን እንደ ዋልታ በሰቀለው በተመሰገነ እግዚአብሔር አብ ስም እናምናለን። ምድርን በውሃ ላይ በአጸናት ተቀዳሚ ተከታይ በሌለው በእግዚአብሔር ወልድ ስም እናምናለን። ውሃውን እንደ ድንኳን በአጸናው በተመሰገነ እግዚአብሔር መንፈስ ቅዱስ ስም እንደ ዘላለም በእውነት እናምናለን። እንግዲህ ዛሬ በዚች ቀን አብ ወልድ መንፈስ ቅዱስ በየማዕረጋቸው የሾሟቸውን የመላእክትን አገልግሎት እንጽፋለን። ቅዱስ ሚካኤልን የ99ኙ ነገደ መላእክት አለቃ አደረጉት። ቅዱስ ገብርኤልን መስዋዕት የሚያሳርግ የነቢያትና የሐዋርያትን የጻድቃንና የሰማዕታትን ጸሎት፣ የሕፃናትና የሽማግሌዎችን ጾም፣ የደናግልና የመነኮሳትን የካህናትንና የዲያቆናትን የጳጳሳትን ጸሎት ሁሉ እንዲያሳርግ ሾሙት። ከመላእክት ወገን ያለሱ አሳራጊነት ከአብ ከወልድ ከመንፈስ ቅዱስ ፊት አይደርስም። ዳግመኛም ቅዱስ ገብርኤል የጻድቃንና የኃጥአንን ነፍሶች ከምድር እንዲያሳርግ ተሹሟል። የቅዱስ ሚካኤልና የቅዱስ ገብርኤል ሹመታቸው ይህ ነው። ሌሎችም መላእክት በብሩህ ደመና ዝናሙን ከምድር ጭነው እንዲያወጡ ተሹመዋል። እነዚህ መላእክት ካልተላኩ ዝናም በክረምትም ሆነ በበጋ አይዘንብም። ዳግመኛም የቅዱስ ሚካኤል ሹመት ነፍሳትን ከሲኦል እንዲያወጣ ተሹሟል። ሱራፌልና ኪሩቤል ሁለቱ መላእክት ከሚካኤልና ከገብርኤል በታች የሰማይ መኳንንት ይባላሉ። እነዚህ መላእክት መሳፍንት ይባላሉ። በቀኝና በግራ ያሉት ሊቃናት መናብርት ይባላሉ። ሩፋኤልም 12ቱን ግብ በእሳት እንዲጠብቅ ተሹሟል። ዳግመኛ የአብ የወልድ መንፈስ ቅዱስን መንበር ይጠብቃል። የመልአኩ ፋኑኤል ሹመት ደግሞ ነገር ለመስማት ወደ ቅድስት ሥላሴ ዙፋን እንዳይቀርቡ አጋንንትን ማሳደድ ነው። መዓትም ይሁን ምሕረት ለመላእክት ሲነግሯቸው ሰምተው ለሰዎች እንዳይናገሩ አጋንንትን ያሳድዳል። መልአኩ አፍኒንም የተሳለ የእሳት ጦርና ሰይፍ ይዞ ከሰራዊቱ ጋር የአብ የወልድ መንፈስ ቅዱስን መንበር እንዲጠብቅ ተሹሟል። የመልአኩ ሱሪያልና መላሌልም ሹመታቸው ከበር ውጭ ላሉት መላእክት ሁሉ የምሕረት ቃል እንዲነግሯቸው አድርገዋቸዋል። ዳግመኛም የሱሪያል ተልእኮ የሥላሴን በር ይከፍታል ይባላል። የመልአኩ አቅናኤልም ሹመቱ አለቆቹ አብ ወልድ መንፈስ ቅዱስ እንደሆኑ ይነገራል። ዘወትር አጋዕዝተ ዓለም ሥላሴን ሲያገለግል ይኖራል። መልአኩ ሳሙኤልም ጻድቃንንና ሰማዕታትን በተጋድሎ ያጸናቸዋል። መልካም ሥራ መስራት ሲጀምሩ እሱ በማገዝ ለፍጻሜ ያበቃቸዋል። መልአኩ ራጉኤልንም የአብ የወልድ የመንፈስ ቅዱስ መልእክታቸውን እንዲያስተላልፍላቸው ሹመውታል። የመልአኩ ሰዳክያልም ሹመት ፍጥረት ሁሉ የሚጸልየውን የጸሎት ፍሬ እንዲባርክና የአብ የወልድ የመንፈስ ቅዱስን መንበር እንዲያጥኑበት ለ24ቱ ካህናተ ሰማይ ያቀርብላቸዋል። የዋሁ መልአክ ሰላትያልም አብ ወልድ መንፈስ ቅዱስን ሲያገለግል ይኖራል። መልአኩ አቅማኤልንም የክርስቶስን ሥጋና ደም እንዲያዘጋጅ ሹመውታል። ዘወትር በመዓልትም በሌሊትም ይፈተታል። ብርሃናኤል፣ ገብታኤል፣ አግናኤል እነዚህ ሦስቱ መላእክት በረድ ይጠብቃሉ። እረፍት የሌለው መልከ ክፉ ንፉግ ሰው ነበረ። በአንዲት ቀን ይህ ኃይለኛ አዶንያስ የሰዎችና የእንስሳትን ነፍስ እንዲያሳርግ እሱ ታዘዘ። ከዚህ በኋላ ወልድ መንፈስ ቅዱስ አሉ፣ ሰው ሆይ መልካም ሥራ ብትሠራ አንተ ሁሉን ትበልጣቸዋለህ። ዳግመኛም የመንግሥተ ሰማያትን ልክ እነግራችኋለሁ። የአንዱ ሰማይ ልክ ይህን ዓለም 18 ያህላል። በዚህም ስማችን ይመሰገናል። ይህን አውቃችሁ በምስጋና አመስግኑን። ይቅርታቸው ቸርነታቸው ከእኛ ጋር አይኑር ለዘላለሙም አሜን።